ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎቹን ወደ እናንተ እያደረስኩ አብራችሁን ቆዩ። በለጠ ካሳ ነኝ። እናንተም አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ እንግዲህ በሰዓት የተለያዩ አጫጭር መረጃዎችን ወደ እናንተ የማደርስ ይሆናል። ከያዝኳቸው መረጃዎች መካከል አስደንጋጭ አሃዛዊ መረጃ ወጥቷል። ይህም እንግዲህ ካለው ሰራዊት ውስጥ 35% የሚሆነው በ3 ሳምንት ብቻ ከግዳጅ ቀጠናው ጠፍቷል ተብሏል። ይሄ እጅግ አስደንጋጭ ነው። ይሄ መካናይዝዱንም ስታፉንም እንዲሁም ደግሞ ተዋጊውንና አዛዦቹን ጨምሮ አስደንጋጭ ወታደራዊ አሃዛዊ ሪፖርት ወጥቷል። ይህንን በዚህ ሰዓት ወደ እናንተ ከማድረሳቸው መረጃዎች መካከል ይዤዋለሁ። እንደዚሁም ደግሞ በደቡብ ጎንደር ሊቦ ከምከም አካባቢ እየተደረገ ያለውን ዘመቻ በተመለከተ ከማለዳ ጀምሮ የመንግስት ኃይል ከባህር ዳር ከወረታና ከአዲስ ዘመን እንዲሁም ደግሞ ከበለሳ ኮር ማዘዣ ወደ አካባቢ ያንቀሳቀሰውን ኃይል በሶስት አቅጣጫ ተከትሎ ፋኖን ከበባ ውስጥ ለማስገባት ያደረገው ወታደራዊ ስምሪትና የተሰጠው አጸፋዊ ምላሽ ምን ይመስላል? ከውሎ መረጃዎች መካከል ይዤዋለሁ፣ የምትከታተሉት ይሆናል። እንዲሁም ደግሞ ሌሎች ተዛማጅ መረጃዎች አሉን። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ስትቆዩ ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። እንዲሁም ደግሞ ኤሬቻን በተመለከተም እንደዚሁ አዲስ መረጃ ይዣለሁ፣ እሱንም የማደርሳችሁ ይሆናል። አብራችሁን ቆዩ። እንደተለመደው ሀሳብ አስተያየቶቻችሁን ጥቆማ ዜናችን@gmail.com ላይ እንዲሁም ደግሞ በሜሴንጀር በዋትስአፕ በቴሌግራም እንዲሁም ደግሞ በትዊተር እና በቲክቶክ መልእክቶች ልታደርሱ ትችላላችሁ። ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። በርካቶቻችሁ መልእክቶችን፣ ሀሳቦችን፣ አስተያየቶችን ልካችኋል። የፋኖን አንድነት በተመለከተ አሁንም በዚህ ጉዳይ ላይ ያለማቋረጥ መሰራት አለበት የሚለውን በተመለከተና የኃይል ትንተናና የፖለቲካና ወታደራዊ አስተላለፍን በተመለከተም እንደዚሁ አስተያየቶችን ጨምራችኋል። ሰነዶችንም ልካችሁልኛል፣ ተመልክቻቸዋለሁ። ከአዲስ አበባ ከተማ በተለይ የነባር የሚባሉ አካባቢዎችን በኮሪደር ልማት ስም እንደዚሁ የዲሞግራፊ ለውጥ ለማድረግ ጥናቶች እየተደረጉ መሆናቸውና ነባር በሚባሉ ሰፈሮች አካባቢ የመልሶ ግንባታ በሚል አዳዲስ ሰፈሮችን አሁንም በቀጣዩ ለማፍረስ ዝግጅት እየተደረገ መሆኑን የሚገልጸውና ይህንን በኮሪደር ልማት ሽፋን ዲሞግራፊውን ለማዛባት የሚደረጉ በልማት የተሸፈኑ አዳዲስ ሴራዎችና የፖለቲካ ቁጥጥርን የተመለከቱ መረጃዎች ልካችሁልኛል። ወደፊት በዝርዝር የማቀርባቸው ይሆናል። እንግዲህ በዚህ ሰዓት ከያዝኳቸው መረጃዎች መካከል የመጀመሪያውን የማስቀድመው ያው ብልጽግናን የተመለከተ ነው። አሁን ሰሞኑን ሲከበር በነበረው የኢሬቻ በዓል ላይ የወለጋ ተወላጆች በበዓሉ ላይ ያነጣጠረ ጥቃት እንደተፈጸመባቸው እንግዲህ የኦሮሞ ሚዲያዎች ይፋ እያደረጉ ነው የሚገኙት። ብልጽግና ከፋፍለህ ግዛው በሚለው ፖሊሲው የሚታወቅ ነው። በሃይማኖት፣ በጎሳ፣ በአካባቢ እየከፋፈለ አንዱን ለአንድ ሳምንት ከጎኑ ያሰልፋል፣ ሌላውን ደግሞ ይወጋል። በሌላ ጊዜ ደግሞ በተለዋዋጭ በዚህ መንገድ ስልጣኑን እያራዘመ የሚገኝ ነው። አብይ አህመድ በነገራችን ላይ በዚህ በኩል የተሳካለት ሊባል የሚችል ሰው ነው። በመከፋፈልና እያንዳንዱ ቡድን በተለያየ መንገድ ውስጣዊ ቅራኔዎችን በሰራዊቱ በብልጽግና ባለስልጣናት እንዲሁም ደግሞ በአካባቢ ባለስልጣናት እና በጎረቤት ሀገራት ጭምር አንዱን ከአንዱ በማጣላት የእሱን ፖለቲካዊ ሚዛን ለማስጠበቅ ያው ጥረት ያደርጋል። እንግዲህ በዚህ በኩል ለ30 ዓመታት በአፍሪካ ቀንድ ወጥ የውጭ ፖሊሲ ይከተላሉ የሚባሉትን ኢሳያስ አፈወርቂን ሳይቀር እንኳ ከጎኑ በማሰለፍ ህወሓት ላይ ዘመቻ ማድረግ የቻለና በዚህ ልክ ተሻግሮ ሌሎች ሰዎችንም እንደዚሁ ማሳመን ወይ ደግሞ ማታለል የቻለ ነው። በሀገር ውስጥ ፖለቲካ የአማራውን ፖለቲካ በውስጣዊ ሁኔታ እንግዲህ በአካባቢ በአውራጃ እንዲከፋፈል ከዛ ባሻገር ደግሞ የኦሮሞ ፖለቲካ ደግሞ በሃይማኖት እንዲሁ ደግሞ በጎሳ እና በአካባቢ እንዲከፋፈል በማድረግ አሁን ስልጣኑን እያራዘመ ይገኛል። ከዚህ መካከል የኦሮሞ ፖለቲካ እንግዲህ በዋናነት ላለፉት ወራት የአርሲና የጅማ በሚል ተከፍሎ የቆየ ቢሆንም አሁን ደግሞ የወለጋና የሸዋ የሚለው ደግሞ አዲስ እየመጣ ያለ ክፍፍል ነው። በዚህም እንግዲህ ከወለጋ የመጡ ወጣቶች በኢሬቻ በዓል ላይ ከሸዋ በመጡ ወጣቶች ጥቃት እንደተፈጸመባቸው፣ ደም እንደፈሰሰ፣ በፖሊስ እንደታሰሩና እነዚህ በሸዋ አካባቢ ለዚህ የወለጋ ተወላጆችን ለማጥቃት ተልከው የነበሩት ጭፈራቸው ጭምር በብልጽግና ተልኮ የያዙ እንደሆኑ ነው እንግዲህ የኦሮሞ ሚዲያዎች እየገለጹ የሚገኙት። በዚህ መሰረት እንግዲህ የሸዋ ቡድን በወለጋ ቡድን ላይ ጥቃት ፈጽሟል፣ አሳስሯቸዋል፣ ደም ፈሷል። ለሸዋ ቡድን ፖሊስ ልዩ ድጋፍ ያደርጋል። በወለጋ ኢሬቻ ተሳታፊዎች ላይ ጉዳት እንዳደርስ ፖሊስ ጭምር ድጋፍ አድርጎለታል። የወለጋ እንግዲህ የኢሬቻ አልባሳት የየአካባቢው አላቸው ማለት ነው። የወለጋ አልባሳትን የለበሱ ተሳታፊዎች ዱላ እንዳይይዙ ሲከለከሉ፣ የሸዋዎቹ የኢሬቻ ተሳታፊዎች ደግሞ በዱላ እንዲይዙ ተፈቅዶላቸው ይህንን እንግዲህ ጭፈራ ከማድረግ አልፎ የወለጋው ቡድንን እንዲረብሹ ቡድኑን እንዲበትኑ ሲሰባሰቡ በመሃል ጣልቃ እየገቡ አቢቹ አብይ እያሉ
ያኛውን ቡድን እንዲበትኑ ተደርገዋል። በዚህ እንግዲህ ለአጸፋ ምላሽ የተንቀሳቀሱ የወለጋ ወጣቶች በኢሬቻ ተሳታፊዎች አዲስ አበባ ላይ እንዲታሰሩ ተደርጓል። አሁን ብዙዎቹ ታስረው ተወስደዋል። የት እንደታሰሩና የት እንዳሉ እንኳ አድራሻቸው አልታወቀም። እንግዲህ ይህንን በተመለከተ የወለጋውን ቡድን የሸዋው ቡድን እንዲያጠቃው ብልጽግና ተልኮ ሰጥቶ ነው የሚሉት የኦሮሞ ሚዲያዎች ይህንን ጉዳይ በተመለከተ። ከዚህ በፊትም የአርሲና የጅማ የጀዋርና የአብይ ደጋፊ በሚል በዩኒቨርሲቲ ደረጃ እንዲሁም ደግሞ በትምህርት ቤቶች ተማሪዎችና መምህራን ጭምር ሳይቀር በዚህ አሰላለፍ ከአሁን በፊት ጉዳት ደርሶባቸዋል። አሁን ብዙዎቹ በተለይ የወለጋ ተቃዋሚዎች አሁን ያለው ስርዓትን የሸዋውን የምዕራብ ሸዋ በተለይ ደግሞ እንግዲህ እነ ሽመልስ እነ ይልማ መርዳሳ እና ብዙዎቹ ባለስልጣናት የወጡበትን አካባቢ መጥቀስ እንደ አድዋው ቡድን የምዕራብ ሸዋ ቡድን እያሉ ነው የሚጠሩት። ከዚህ አንጻር እንግዲህ በውስጡ በዚህ በኩል አብይ አህመድ የኦሮሞ ፖለቲካ ውስጣዊ በክፍፍል እያደረገ ሚዛኑ እያስጠበቀበት እንደሆነ እንግዲህ ከዚህ የወጡ መረጃዎች እያሳያሉ። ወደ መረጃዎቹ ሲሄድ ወደ የአማራ ክልል ፖሊስን የተመለከተ አንድ ጠቅለል ያለ መረጃና አስተያየት ላድርስ። እንግዲህ የአማራ ብልጽግና ከፋኖ ጋር የገጠመውን ጦርነት ተከትሎ የአማራ ፖሊስ ሰራዊት ግንባታን እንደገና ለማሳደግ እየሰራ መሆኑን ዛሬ በባህር ዳር የተደረገ የህንፃ ምርቃት የህንፃው የዲጂታልና የቴክኖሎጂ ሽግግር የሚለው ፕሮግራም ማሳያ ነው። ይህንን በተመለከተ እንግዲህ ውሃ አፍሶ መልሶ እንደማፈስ ነው የሚል አስተያየት ነው እንግዲህ እዛ ውስጥ ያሉ የመረጃ ምንጮች የሚያደርሱት። ውሃን አፍስሶ መልሶ ለማፈስ የሚደረገው ጥረት የሚሳካ አይደለም። የአማራ ፖሊስ በተለይ የልዩ ኃይል ፖሊስ በዘመናዊና ወታደራዊ አደረጃጀት 2011 ዓ.ም በሞራል በብሔርተኝነት እንዲሁም ደግሞ በቁጭት ተገንብቶ ነበረ። 2011 እንግዲህ ይህንን በተለይ በቀድሞ ወታደሮች በነ ብርጋዴር ጀነራል ተፈራ ማሞ፣ አሳምነው ጽጌ፣ ኮሎኔል አለበል ጨምሮ በእነዚህ ወታደራዊ መሪዎች የተገንብቶ የነበረው የፖሊስ ሰራዊት በፖለቲካዊ ጣልቃ ገብነት እንደገና እንዲበተን ከተደረገ በኋላ የክልሉ ልዩ ኃይል ከቁጥጥር ውጭ እየወጣ ነው በሚል እንግዲህ በፖለቲካዊ ጣልቃ ገብነት መጀመሪያ እንዲበተን አደረጉት ይላሉ። እንግዲህ የመረጃ ምንጩ የክልሉ የልዩ ኃይል ከቁጥጥር ውጭ ወጥቷል በሚል በወቅቱ ተቋሙን ያደራጁ የጦር መሪዎች በተለያየ መንገድ እንዲበተኑ ከተደረገ በኋላ 2013 ህወሓት ወረራ ሲጀምር እንደገና ተባረው የነበሩት ወታደራዊ አዛዦች የልዩ ኃይሉ እነ ብርጋዴር ጀነራል ተፈራ ማሞ ወደ ልዩ ኃይሉ እንዲመለሱ ተደረገ። በፕሪቶሪያው የሰላም ስምምነት መፈረምና በህወሓትና በፌዴራል መንግስቱ መካከል ሰላም ወርዷል ተብሎ በታሰበበት ጊዜ ደግሞ ልዩ ኃይሉ እንደገና እንዲፈርስ ተደረገ። በመጀመሪያ የልዩ ኃይሉ አዛዥ ብርጋዴር ጀነራል ተፈራ ማሞ ከኃላፊነት ተነስቶ ለወራት እንዲታሰር ተደረገ። ከዛ በኋላ ልዩ ኃይሉ በአሳፋሪ ሁኔታ ሞራል በሚነካ ሁኔታ እንዲበተን ተደረገ። ልዩ ኃይሉ ትጥቅህን አስረክብ ተብሎ በቁራጭ ወረቀት ደብዳቤ ተጻፈለት። ይሄ እንግዲህ በአማራ ህዝብ ላይ እና አማራን በሚጠብቀው ኃይል ላይ ብልጽግና ያለውን ንቀት ያሳያል ነው የሚሉት። በተለይ እዚህ አጠቃላይ ሂደት ውስጥ ተሳታፊ የሆኑ የመረጃ ምንጭ እንደገና ልዩ ኃይል የሚለው አደረጃጀት እንዲፈርስና ከሻለቃ በላይ እንዳይደራጅ ትዕዛዝ ተሰጠ። ይሄ በመከላከያ ጭምር የተሰጠ ትዕዛዝ ነው። በተለይ ይህንን ጀነራል አበባው ታደሰ እና በፖለቲካው ደግሞ ተመስገን ጥሩነህ ይህንን ለማስፈጸም በተንቀሳቀሱበት ወቅት እንግዲህ ልዩ ኃይሉ አደረጃጀቱ ሲፈርስ ራሱን እንግዲህ የነጻነት ተዋጊ አድርጎ አደራጀ። ስመጥር የነበሩ የጦር መሪዎች ተባረሩ። ይሄ ሰራዊት ሲበተን ራሱን በተለያዩ ዩኒቶች በማደራጀት የፋኖ ሰራዊት ግንባታ ላይ ከፍተኛ ሚና ተጫውቷል። አሁን ከዚህ እንግዲህ ይህንን ከእጅ የወጣ ኃይል መልሶ ለማደራጀት በሚል ነው ሽርጉድ እየተደረገ የሚገኘው። የፋኖ መሪ ሆኑ አብዛኞቹ የልዩ ኃይል አባላት የፋኖ አሰልጣኝ ሆኑ፣ እንዲሁም ደግሞ እየተዋጣላቸው ተዋጊ ሆኑ። እነ ብርጋዴር ጀነራል ተፈራ ማሞ ሳይቀር የልዩ ኃይሉ አዛዥ ወደ ፋኖ ተቀላቀሉ። አሁን የአማራ ኃይል ሲታይ ከተማ ውስጥ ያለውና ጫካ ውስጥ ያለው ኃይል የሚዛኑ በዚህ ልክ ነው የተገለበጠው። የልዩ ኃይል አዛዦች ሳይቀሩ እንግዲህ እነ ተፈራ ማሞ ፋኖን ተቀላቅለዋል። ብልጽግና ቆጣጠረዋለሁ የሚለው ኃይል በተደጋጋሚ ለመገንባት መሞከርም ግን ካለው የፖለቲካ ጫና አንጻር ሊሳካለት አልቻለም። እነ ብርጋዴር ጀነራል ተዘራ ንጉሴ እነ ኮሚሽነር አበበ መልኬ አሁን ፋኖን ተቀላቅለው የፋኖ ሰራዊት እያደራጁ የሚገኙ ናቸው። ይሄ እንግዲህ የግንባታ ብልጫ ተወስዶብናል የሚል ግምገማ እንዳለው ነው ብልጽግና የመረጃ ምንጩ የሚገልጹት። የአማራ ብልጽግና በ6 ዓመታት 4 ጊዜ ያፈረሱትን ተቋም አሁን እነሱ በሚቆጣጠሩት መልኩ
መልሶ ለማደራጀት የተለያዩ ሙከራዎች እየተደረጉ ቢሆንም ግን እንደታሰበው እየሄደ አይደለም። ለዚህ ማሳያ የሚሆነው እንግዲህ ዛሬ ለፖሊስ አባላት የማዕረግ እድገት ተሰጥቷል። እንዲሁም ደግሞ የህንፃ ምርቃት እየተደረገ ነው። ሆኖም ግን መሬት ላይ ካለው አጠቃላይ የህዝብ ጥያቄና ሰራዊቱ ላይ ከደረሰው ሞራል አንጻር የሚመለስ ነገር የለም። የፖሊስ የህንፃ ምርቃት ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ አረጋ ከበደ፣ ኮሚሽነር ዘላለም መንግስቴ በክልሉ ያለውን ሰላም እየተቆጣጠሩ እንደሆነ ሪፖርት አድርገዋል። ይህንንም በንግግሮቻቸው አሳይተዋል። እንግዲህ ሰሞነኛውን የአማራ ክልል በተለይ የምስራቅ ቀጠናውን ሰሜን ወሎ፣ ደቡብ ወሎ፣ ምዕራብ ወረዳዎች እና አንዳንድ ከተሞችን የምናስታውሰው ነው። አሁን እግረኛም የምድር ጦርም ኮማንዶም ቆሞ ለ8 ቀናት ድሮን ተሰማርቶ ነው የሚገኘው። እነሱ ግን ተቆጣጥረነዋል እያሉ ነው የሚገኙት። ለማንኛውም መሬት ላይ ያለው ሪፖርት እና የፖሊስ ሰራዊት ሁኔታ ይህንን ነው የሚያሳየው። ተጨማሪ መረጃዎች ከዚህ ጋር በተያያዘ በተለይ ከስምሪት ቀጠና የወጡ አሃዛዊ መረጃዎችን በተመለከተ በቀጣዮቹ ጊዜያት ይዤ የምመለስ ይሆናል። በየወሩ የአድማ ብተና በተለይ በማዕከላዊ በምዕራብ ጎንደር ቀጠና እንዲሁም ደግሞ በባህር ዳር ዙሪያ፣ ሰሜን ወሎ አካባቢ፣ ደቡብ ጎንደር የልዩ ኃይል አባላት በየጊዜው ከስምሪት ቀጠናቸው በመውጣት እንግዲህ በርካታ ሪከርድ ያለባቸው አካባቢዎች ናቸው ተብሏል። አሃዛዊ መረጃዎች የተደገፈ ሪፖርት ወደፊት ይመጣል። ወደ ሌላ መረጃ ነው የማልፈው። ወደ ሌላው መረጃ ሲሄድ የህወሓት ታጣቂ ኃይልን የተመለከተ አዲስ ወታደራዊ መረጃ ይፋ ተደርጓል። በዚህ በወጣው መረጃ መሰረት 35% የህወሓት ኃይል በተለይ መረጃው ከወጣባቸው አካባቢዎች በ3 ሳምንታት ብቻ ይህን ያክል ኃይል ተበትኗል። አሃዛዊ ቁጥሩ አስደንጋጭ ነው። አርሚ 24፣ አርሚ 26፣ አርሚ 43 ተብለው ከሚጠሩት ከህወሓት አርሚዎች በ3 ሳምንት ብቻ ይህን ያክል ቁጥር ያለው ሰራዊት ለቆ ወጥቷል። ሶስቱ አርሚዎች ከነበራቸው አጠቃላይ ቁጥር 35 በመቶውን ከጳጉሜ 2 እስከ መስከረም 21 ባለው ወራት አጥተዋል። 35 በመቶውን እንግዲህ በ3 ሳምንት ብቻ ይህን ያክል ኃይል ወጥቷል። አሃዛዊ ቁጥሮችም አሉ። በዚህ መሰረት እንግዲህ ወደ 3900 ኃይል የሚሆን መበተኑን ነው መረጃዎቹ የሚገልጹት። በ3 ሳምንታት ከሶስቱ አርሚዎች የወጣው ኃይል ብዛት አስደንጋጭ ሆኗል። እንግዲህ ከዚህ አጠቃላይ ከነበረው 11000 ገደማ ኃይል 3900 ሲወጣ ወደ 7300 ገደማ ነው የቀረው። ይህንን በተመለከተ መስከረም ወር ላይ የወጣውና ሾልኮ የወጣው የአርሚዎቹ የሰው ኃይል ሪፖርት እንደሚያመለክተው አርሚ 24 ከኮር 241 እስከ ኮር 243 አለው። ከዛ ተጨማሪ ስታፍ እና መካናይዝድ የሚባል አለው። በዚህ እንግዲህ ከአምስቱ አደረጃጀቶች ከኮር 241 538 ሰራዊት ሲጠፋ 611 ቀርተዋል። አጠቃላይ የነበረው የሰው ኃይል 1149 ነው። ኮር 242 ይህ እንግዲህ አርሚ 24 ውስጥ ነው። 621 ሲጠፉ 635 ቀርተዋል። የነበረው ኃይል 1256 ነው። ኮር 243 የሚባለው እዚሁ አርሚ 24 572 በ3 ሳምንታት ሲጠፉ 642 ቀርተዋል። በአጠቃላይ 1214 ሰው ነበረው። ስታፍ ከሚባሉት ደግሞ 21 ጠፍተዋል፣ 276 ቀርተዋል። አሁን አጠቃላይ በፊት የነበረው አጠቃላይ ቁጥር 297 ነበረ። መካናይዝድ ከሚባለው ከነበረው 196 ኃይል ውስጥ 19 ጠፍተው 177 ብቻ ቀርተዋል። አጠቃላይ አርሚውን በተመለከተ 4112 የሰው ኃይል ነበረው። 1171 ሲጠፉ 2341 ብቻ ቀርተዋል። አርሚ 26 ኮር 261 የሚባለው ደግሞ 907 አባላት ነበሩት። 302ቱ ጠፍተዋል፣ 605 ቀርተዋል። ኮር 262 ተብሎ የሚጠራው ደግሞ 930 አባላት ነበሩት። 538 ቀርተዋል፣ 392 ጠፍተዋል። ኮር 263 ተብሎ የሚጠራው 888 አባላት ነበሩት። 285ቱ ጠፍተዋል፣ 603 ቀርተዋል። ስታፍ ተብለው በዚሁ አርሚ ውስጥ ስታፍ ከነበሩት 126 ስታፎች 29ኙ ጠፍተው ሌሎቹ እንግዲህ የቀሩት ቁጥራቸው የቀረው ነው። እንዲሁም ደግሞ መካናይዝድ ከሚባለው 278 አባላት ነበሩት። ከነዚህ ውስጥ 34ቱ ጠፍተው 244 ብቻ ቀርተዋል። አርሚ 43 ተብሎ የሚጠራውን አርሚ ላይ ኮር 431 1191 አባላት ነበሩት። 311ዱ ጠፍተው 685 ቀርተዋል። ኮር 432 የሚባለው 1233 አባላት ነበሩት። 402ቱ ጠፍተው 831 ቀርተዋል።
ኮር 433 የሚባለው 1119 አባላት ነበሩት። 309 የሚሆኑት ጠፍተው 810 የሚሆኑት ቀርተዋል። ስታፍ በዚሁ አርሚ 285 አባላት ነበሩት። 9 ጠፍተው 276 ቀርተዋል። መካናይዝድ 136 አባላት ነበሩት። 124 ቀርተዋል። 12ቱ ጠፍተዋል። በአጠቃላይ እንግዲህ ከአርሚ 43 3959 አባላት የነበሩት ሲሆን የጠፉት 1043 ናቸው በ3 ሳምንት፣ የቀሩት 2916 ናቸው። ከአርሚ 26 3126 አባላት ነበሩት። 1042ቱ ጠፍተዋል። 2084 ቀርተዋል። አጠቃላይ ከሶስቱ አርሚዎች እንግዲህ የተገኘው ሀዛዊ መረጃ ይህንን ነው የሚያሳየው። ይህ እንግዲህ በደቡባዊ ቀጠና ተብሎ በራያ ባላ፣ ራያ አላማጣ እንዲሁም ደግሞ በኮረም ቀጠና ስምሪት ከወሰደው የህወሓት ኃይል ውስጥ የጆን መድድ እየተባለ የሚመራው ሰራዊት ውስጥ ነው በ35 በመቶውን በ3 ሳምንታት ውስጥ አሃዛዊ ቁጥሩን ያጣው። ወደ ሌላው ሰሞነኛ መረጃ ስመለስ በደቡብ ወሎ መካነ ሰላም ከተማ በመስጊድ የተፈጸመውን ጥቃት በተመለከተ በአካባቢው የአማራ ፋኖ ብሔራዊ ኃይል ምስራቅ እዝ ምኒልክ እዝ ማለት ነው ንጉስ ሚካኤል ኮር መካነ ሰላም አካባቢ ባለው ጉዳይ በተመለከተ መግለጫ ሰጥቷል። ኮሩ በሰጠው መግለጫ እንግዲህ በመስጊዱ በመስከረም 23 ለመስከረም 24 መስጊዱ ውስጥ ኑር መስጊድ ተብሎ የሚጠራው መስጊዱ ውስጥ ወታደራዊ ካምፕ ሆኖ የቡድን መሳሪያዎች ተጠምደው ስናይፐር ተጠምዶ ምሽግ ተይዞ ከመስጊዱ ውስጥ በተከፈተ ጥቃት 2 የፋኖ አባላት መገደላቸውን በመስጊዱ ውስጥ የብልጽግና ባለስልጣናት እንደነበሩ ጨምሮ በመግለጫው አንስተዋል። በርከት ያሉ ዝርዝር ጉዳዮችን አንስተዋል። ካነሳቸው ጉዳዮች መካከል የኮሩ አዛዥ በተለይ መግለጫ ሰጥ ሟች የሃይማኖት አባት የኮሩ አዛዥ የአሁኑ የፋኖ አዛዥ ማለት ነው የቅርብ ቤተሰብ የአክስት ልጅ መሆናቸውን በማንሳት ከዛ ባለፈ ለመከፋፈል የሚደረገው ዘመቻ የአማራ ጥያቄ ለማድበስበስ እየታለመ ነው። በዚህ ማድበስበስ እንደማይቻል አሳውቋል። ሙሉ ቪዲዮውን ልትከታተሉት ትችላላችሁ። መግለጫውን እንግዲህ ይሄ ጉዳይ ያው ብዙ አነጋጋሪ ሆኗል። ያው ለፖለቲካዊ አጀንዳም ለሃይማኖታዊ ጉዳይም በርካቶቹ ከሩቅ ጉዳዩን እየቆሰቆሱ ስለሆነ በዚህ ልክ መግለጫ ተሰጥቶበታል። እናንተም ሐሳብ አስተያየት ልትሰጡ ትችላላችሁ። ሌላው ትላንትና ወዲያ ለ3 ቀናት ተዘግቶ የነበረው ከጎንደር ወደ አዲስ ዘመን ባህር ዳርና ደብረ ታቦር መንገድ መከፈቱን ከነገ ጀምሮ ፋኖ አስታውቋል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ዛሬ በሰጠው አስቸኳይ መግለጫ ከጎንደር አዲስ ዘመን ባህር ዳር ደብረ ታቦር ላለፉት 3 ቀናት ተዘግቶ የነበረው መንገድ ከነገ መስከረም 26 2018 ጀምሮ ክፍት ይደረጋል ሲል መግለጫ ሰጥቷል። በአካባቢው ዘራፊዎችን፣ አጋዦችን ለማስወገድና እርምጃ ለመውሰድ ሲባል ተዘግቶ የነበረው መንገድ በህዝብ ጥያቄ ተከፍቷል። የህዝብ ማህበራዊ ኢኮኖሚያዊ እንቅስቃሴ እንዳይስተጓጎል መንገዱ ክፍት ቢደረግም በዘራፊዎችና በአጋዦች ላይ ጎን ለጎን እርምጃዎች ይቀጥላሉ ሲል ነው እዙ ያስታወቀው።